ከብዙ ዓመታት በፊት ስታዲየሞች በጣም ቀላል አሰራር ነበራቸው። ደጋፊዎች የወረቀት ትኬቶችን ገዝተው በጥቂት በሮች አልፈው መቀመጫቸውን ፈልገው ጨዋታውን ይመለከቱ ነበር። ግዙፍ የቪዲዮ ስክሪኖች፣ ከፍተኛ ፍጥነት ያለው ኢንተርኔት፣ ስማርት የደህንነት ስርዓቶችና የቴክኖሎጂ አጠቃቀም ጨርሶ አልነበረም። ዛሬ ግን ሁሉም ነገር ተቀይሯል። መሐንዲሶች፣ አርክቴክቶች፣ የኮምፒውተር ሳይንቲስቶችና አርቲፊሻል ኢንተለጀንስ ባለሙያዎች በጋራ በመስራት ከምንጊዜውም በላይ ደህንነቱ የተጠበቀ ፈጣን፣ ምቹና አጓጊ የሆኑ ስታዲየሞችን እየገነቡ ይገኛሉ። ይህ የሚጀምረው ታዲያ ደጋፊዎች ስታዲየም ከመድረሳቸው ከብዙ ጊዜ በፊት ነው። አሁን ላይ ብዙ ሰዎች ስማርት ስልኮቻቸውን በመጠቀም ዲጂታል ትኬቶችን ይገዛሉ። እነዚህ ትኬቶች በቀላሉ ሊቀዱ ወይም ኮፒ ሊደረጉ የማይችሉ ልዩ የኪውአር ኮዶች ወይም ደህንነታቸው የተጠበቀ ዲጂታል መረጃዎችን የያዙ ናቸው። ደጋፊዎች መግቢያው ላይ ሲደርሱ ስካነሮች ትኬቱን በሰከንድ ስብርባሪ ጊዜ ውስጥ ያነቡታል። ይህም በሺዎች የሚቆጠሩ ሰዎች ከባህላዊው የወረቀት ትኬት በበለጠ ፍጥነት እንዲገቡ ያስችላል። አንዳንዶቹ ስታዲየሞች የፊት መለየት ቴክኖሎጂን እየሞከሩ ነው። ትኬት ከማሳየት ይልቅ ካሜራዎች የሰውን ፊት ለይተው ማንነታቸውን ወዲያው ያረጋግጣሉ። ደህንነት ቴክኖሎጂ ስታዲየሞችን ከቀየረባቸው ሌላው ዘርፍ ነው። ዘመናዊ ስታዲየሞች በሺዎች የሚቆጠሩ ከፍተኛ ጥራት ባላቸው ካሜራዎች ይጠበቃሉ። እነዚህ ካሜራዎች ቪዲዮ ከመቅረጽ ባለፈ ብዙ ነገር ያከናውናሉ። አርቲፊሻል ኢንተለጀንስ የህዝቡን ሁኔታ በቀጥታ ሰዓት ወይም ሪል ታይም መተንተን ይችላል። ያልተለመዱ ባህሪያትን መለየት፣ የተጨናነቁ ቦታዎችን ማወቅና ጥቃቅን ችግሮችን ወደ አደገኛ ደረጃ ከመድረሳቸው በፊት ለደህንነት ቡድኖች ማስጠንቀቂያ መስጠት ይችላል። አንዳንዶቹ ስርዓቶች የተቀመጡ ቦርሳዎችን ወይም እዚያ መገኘት የሌለባቸውን ነገሮች ጭምር መለየት ይችላሉ። ይህም የደህንነት ሰራተኞች በሰው እይታ ላይ ብቻ ከመደገፍ ይልቅ በጣም ፈጣን ምላሽ እንዲሰጡ ያስችላቸዋል። ሰዎች አንድ ስታዲየም ውስጥ ከገቡ በኋላ መጀመሪያ የሚያስተውሉት ግዙፍ የቪዲዮ ስክሪኖችን ነው። እነዚህ ስክሪኖች ከተራ ቴሌቪዥኖች እጅግ የላቁ ናቸው። የአንዳንዶቹ ስታዲየሞች ስክሪኖች ከቅርጫት ኳስ ሜዳ ይበልጣሉ። እንዲሁም በሚሊዮን የሚቆጠሩ ጥቃቅን የኤልኢዲ መብራቶችን በመጠቀም እጅግ ደማቅና ግልጽ ምስሎችን ያሳያሉ። በመቶዎች ከሚቆጠሩ ሜትሮች ርቀው የተቀመጡ ደጋፊዎች እንኳን የጨዋታውን ድጋሜ እይታዎች ወይም ሃይላይቶች፣ የተጫዋቾችን ስታቲስቲክስ እና የጨዋታውን እንቅስቃሴ በቅርብ የማየት እድል ያገኛሉ። በሙዚቃ ኮንሰርቶች ወቅት እነዚህ ግዙፍ ስክሪኖች የማይረሳ ትዕይንት ለመፍጠር አስደናቂ የእይታ ውጤቶችን ያሳያሉ። በዘመናዊ ስታዲየሞች ውስጥ ካሉት እጅግ አስደናቂ ቴክኖሎጂዎች አንዱ የድምጽ ስርዓት ነው። በሺዎች ለሚቆጠሩ ሰዎች ማስታወቂያዎችን ማስተላለፍ ቀላል ሊመስል ይችላል። ነገር ግን እውነታው በጣም ከባድ የሆነ የምህንድስና ፈተና ነው። የድምጽ ሞገዶች ከግድግዳዎች፣ ከጣሪያዎችና ከባዶ ቦታዎች ጋር እየተጋጩ የሚያስተጋቡ በመሆናቸው ንግግርን ለመረዳት አስቸጋሪ ያደርጉታል። መሐንዲሶች በመቶዎች ወይም በሺዎች የሚቆጠሩ ስፒከሮችን በስታዲየሙ ውስጥ በጥንቃቄ ያደራጃሉ። ኃይለኛ ወይም ፓወርፉል ኮምፒውተሮች እያንዳንዱን ስፒከር ለየብቻ በመቆጣጠር ድምፁ በትክክለኛው ሰዓት እያንዳንዱ መቀመጫ ጋር እንዲደርስ ያደርጋሉ። በዚህም ምክንያት እያንዳንዱ ደጋፊ ግልጽ ማስታወቂያዎችንና አጓጊ ሙዚቃዎችን ማጣጣም ይችላል። የኢንተርኔት ግንኙነትም የስታዲየም ተሞክሮ ዋነኛ አካል ሆኗል። በ10 ሺዎች የሚቆጠሩ ሰዎች በአንድ ጊዜ ፎቶዎችን መጫን፣ የቀጥታ ስታቲስቲክስን መከታተል፣ መልእክቶችን መላክ ወይም ቪዲዮዎችን ማስተላለፍ ሊፈልጉ ይችላሉ። መደበኛ የገመድ አልባ ኔትወርክ ቢሆን ኖሮ ወዲያውኑ ይጨናነቅ ነበር። ይህንን ችግር ለመፍታት ዘመናዊ ስታዲየሞች ከመቀመጫዎች በታች በግድግዳዎች ውስጥና በደረጃዎች ስር የተደበቁ በመቶዎች ወይም በሺዎች የሚቆጠሩ የዋይፋይ መገኛዎችን ይይዛሉ። እነዚህ ኔትወርኮች እያንዳንዱ ደጋፊ አጠቃላይ ስርዓቱን ሳያዘገይ ግንኙነት እንዳያጣ ተደርገው በጥንቃቄ የተነደፉ ናቸው። አብዛኛዎቹ ስታዲየሞች አሁን ያለ ጥሬ ገንዘብ የመክፈያ ዘዴዎችን ይጠቀማሉ። ደጋፊዎች ጥሬ ገንዘብ ከመያዝ ይልቅ ክሬዲት ካርድ፣ ስማርት ስልክ ወይም ስማርት ሰዓታቸውን በመንካት ብቻ ምግብ፣ መጠጥ ወይም ሌሎች ቁሳቁሶችን ይገዛሉ። አንዳንዶቹ ስታዲየሞች ምንም ገንዘብ ተቀባይ የሌላቸውን ሱቆች አስተዋውቀዋል። ካሜራዎችና ሴንሰሮች አንድ ደንበኛ የትኛውን ምርት እንደሚያነሳ በራሳቸው ይለያሉ። ደንበኛው በቀላሉ ወጥቶ ይሄዳል፣ ክፍያውም በራሱ ጊዜ ይጠናቀቃል። ይህም የመጠባበቂያ ጊዜን የሚቀንስና ደጋፊዎች በክስተቱ ላይ ረዘም ያለ ጊዜ እንዲያሳልፉ የሚያስችል ነው። አርቲፊሻል ኢንተለጀንስ የስታዲየም አስተዳዳሪዎች
በህንጻው ውስጥ ምን እየተካሄደ እንዳለ እንዲረዱም ያግዛል። በሺዎች የሚቆጠሩ ሴንሰሮች በየሰከንዱ መረጃዎችን ይሰበስባሉ። የሙቀት መጠንን፣ እርጥበትን፣ የህዝብ እንቅስቃሴን፣ የኤሌክትሪክና የውሃ ፍጆታን እንዲሁም ሌሎች በርካታ ነገሮችን ይለካሉ። ኤአይ ይህንን መረጃ በመተንተን አስተዳዳሪዎች የተሻሉ ውሳኔዎችን እንዲያስተላልፉ ያግዛል። አንዱ መግቢያ በር በጣም ከተጨናነቀ ስርዓቱ ሰዎችን ወደ ሌላ በር ሊመራ ይችላል። መጸዳጃ ቤት ከተያዘ የጽዳት ሰራተኞች ወዲያውኑ ሊላኩ ይችላሉ። የማሽን ወይም የእቃ ብልሽት አስቀድሞ ከተገመተ ቴክኒሻኖች ችግር ከመፈጠሩ በፊት ሊጠግኑት ይችላሉ። የመጫወቻ ሜዳው ራሱ በላቁ ቴክኖሎጂዎች የተሞላ ነው። የተፈጥሮ ሳር በየወቅቱ ጤናማ ሆኖ እንዲቆይ ጥንቃቄ የተሞላበት ክትትል ያስፈልገዋል። ከመሬት በታች ያሉ ስርዓቶች የአፈርን እርጥበት፣ የሙቀት መጠንና የንጥረ ነገር ደረጃዎች ይከታተላሉ። አውቶማቲክ የውሃ ማጠጫ ስርዓቶች በትክክለኛው መጠን ውሃ ያቀርባሉ። አንዳንዶቹ ስታዲየሞች የፀሐይ ብርሃን ውስን በሚሆንበት ጊዜ ሳሩ እንዲያድግ የሚረዱ ሰው ሰራሽ የብርሃን ስርዓቶች አሏቸው። ሌሎች ደግሞ በክረምት ወቅት ቅዝቃዜ እንዳይኖር ከሜዳው በታች የሙቀት ስርዓቶችን ይጠቀማሉ። አትሌቶች ምርጡን የመጫወቻ ሜዳ እንዲያገኙ እያንዳንዱ ዝርዝር ነገር በጥንቃቄ ቁጥጥር ይደረግበታል። አንዳንድ ስታዲየሞች ሜዳውን ከአየር ንብረት ለመጠበቅ አስደናቂ የምህንድስና መፍትሄዎችን አዘጋጅተዋል። ተንቀሳቃሽ ጣሪያዎች በፀሐያማ ቀናት ሲከፈቱ፣ ዝናብ በሚዘንብበት ጊዜ ደግሞ ይዘጋሉ። እነዚህ ጣሪያዎች በሺዎች የሚቆጠሩ ቶኖችን ሊመዝኑ ይችላሉ። ሆኖም ኃይለኛ ሞተሮችና በኮምፒውተር የታገዙ ስርዓቶች በጥቂት ደቂቃዎች ውስጥ በተቀላጠፈ ሁኔታ እንዲንቀሳቀሱ ያደርጓቸዋል። ይህ ቴክኖሎጂ የአየር ሁኔታ ምንም ይሁን ምን ዝግጅቶች እንዲቀጥሉ ያስችላል። እንዲሁም ደጋፊዎችን ከከባድ ሙቀት ወይም ዝናብ ወይም ደግሞ በረዶ ለመጠበቅ ይረዳል። ምናልባትም ከዚህ ይበልጥ አስደናቂው ተንቀሳቃሽ የመጫወቻ ሜዳ ያላቸው ስታዲየሞች ናቸው። በእነዚህ ዲዛይኖች ውስጥ አጠቃላይ ሜዳው ወደ ስታዲየሙ ውጪ ሊንሸራተት ይችላል። ይህም ስታዲየሙ ለኮንሰርቶች ወይም ለሌሎች ዝግጅቶች ሲያገለግል ሳሩ ንጹህ አየርና የተፈጥሮ የፀሐይ ብርሃንን እንዲያገኝ ያስችለዋል። በኋላም መላው ሜዳ በሚያስደንቅ ሁኔታ ወደ ውስጥ ይመለሳል። ቀላል ሊመስል ቢችልም በሺዎች የሚቆጠሩ ቶን አፈር፣ ሳርና ደጋፊ መዋቅሮችን ማንቀሳቀስ አስደናቂና ከባድ ምህንድስናን ይጠይቃል። የመብራት ቴክኖሎጂም በሚያስደንቅ ሁኔታ ዘምኗል። የድሮ ስታዲየሞች ከፍተኛ መጠን ያለው ኤሌክትሪክ የሚፈጁ ትላልቅ ማብሪያዎችን ይጠቀሙ ነበር። ዛሬ ግን የኤልኢዲ መብራቶች አነስተኛ ኃይል በመጠቀም የበለጠ ብርሃንን ይሰጣሉ። የኮምፒውተር ስርዓቶች ቀለሞችን፣ ብሩህነትንና የመብራት ንድፎችን ወዲያውኑ መቀየር ይችላሉ። ከጨዋታዎች በፊት አስደናቂ የብርሃን ትዕይንቶች ለደጋፊዎች መነቃቃትን ይፈጥራሉ። በኮንሰርቶች ወቅት መብራቱ ከሙዚቃና ከቪዲዮ ማሳያዎች ጋር ፍጹም ተስማምቶ የዝግጅቱ አካል ይሆናል። በርካታ ስፖርቶች አሁን ባሉ የላቁ የክትትል ቴክኖሎጂዎች ላይ ጥገኞች ናቸው። ጥቃቅን ሴንሰሮች፣ ልዩ ካሜራዎችና የኮምፒውተር እይታ ስርዓቶች የተጫዋቾችንና የኳስን እንቅስቃሴ በሰከንድ በመቶዎች ለሚቆጠሩ ጊዜያት ይከታተላሉ። ይህ መረጃ አሰልጣኞች አፈጻጸምን እንዲገመግሙ፣ የስርጭት ባለሙያዎች ዝርዝር ስታቲስቲክስ እንዲያዘጋጁና ዳኞች የበለጠ ትክክለኛ የሆኑ ውሳኔዎችን እንዲያስተላልፉ ያግዛል። እንደ ጎል ላይን ያሉ ቴክኖሎጂዎች ኳሷ ሙሉ በሙሉ መስመር ማለፏን በሰከንዶች ውስጥ መወሰን ያስችላሉ። በአንዳንድ ስፖርቶች በከፊል አውቶማቲክ የሆኑ ስርዓቶች የኦፍሳይድ ቦታዎችን በከፍተኛ ትክክለኛነት በመለየት ዳኞችን ያግዛሉ። የስርጭት ባለሙያዎችም ለተመልካቾች ምርጥ እይታን በማቅረብ በስታዲየም ቴክኖሎጂ ላይ ይተማመናሉ። በደርዘን የሚቆጠሩ ካሜራዎች ከእያንዳንዱ አቅጣጫ እንቅስቃሴውን ይቀርጻሉ። አንዳንዶቹ ካሜራዎች ከሜዳው በላይ በተሰቀሉ ገመዶች ላይ ይንቀሳቀሳሉ። ሌሎች ደግሞ ከሜዳው ዳርቻ አቅራቢያ ባሉ ሀዲዶች ላይ ይጓዛሉ። ከፍተኛ ፍጥነት ያላቸው ካሜራዎች በሰከንድ በሺዎች የሚቆጠሩ ምስሎችን በመቅረጽ አስደናቂ የሃይላይት ምስሎችን ያሳያሉ። የድሮን ቴክኖሎጂ አንዳንድ ጊዜ ከስታዲየሙ ውጭ ከዝግጅቶች በፊትና በኋላ አስደናቂ የአየር ላይ እይታዎችን በመቅረጽ ያገለግላል። ከትዕይንቱ በስተጀርባ አብዛኞቹ ደጋፊዎች የማይነኳቸው ሙሉ የመቆጣጠሪያ ክፍሎች አሉ። እነዚህ ክፍሎች የቀጥታ ካሜራ ምስሎችን፣ የደህንነት መረጃዎችን፣ የአየር ሁኔታ ትንበያዎችን፣ የኤሌክትሪክ ስርዓቶችን፣ የኮሚኒኬሽን ኔትወርኮችንና የአደጋ ጊዜ ማስጠንቀቂያዎችን የሚያሳዩ በትላልቅ ሞኒተሮች የተሞሉ ናቸው። ባለሙያዎች እያንዳንዱን የስታዲየም ክፍል ያለማቋረጥ ይከታተላሉ። በህንፃው ውስጥ በማንኛውም ቦታ ችግር ከተከሰተ ወዲያውኑ አውቀው ተገቢውን ምላሽ ማስተባበር ይችላሉ። የአደጋ ጊዜ እቅድ
ቴክኖሎጂ ወሳኝ ሚና የሚጫወትበት ሌላው ዘርፍ ነው። ስታዲየሞች በተለመደው እንቅስቃሴና በአደጋ ጊዜ መውጫ ወቅት ህዝቡ እንዴት እንደሚንቀሳቀስ ለመረዳት የኮምፒውተር ኮድን ይጠቀማሉ። መሐንዲሶች ግንባታው ከመጀመሩ በፊትም እንኳን በሚሊዮን የሚቆጠሩ ሊሆኑ የሚችሉ ሁኔታዎችን ያጠናሉ። ሰዎችን በሰላምና በብቃት ለማንቀሳቀስ መውጫዎችን፣ ደረጃዎችንና የእግር መንገዶችን ይቀይሳሉ። በዝግጅቶች ወቅት ሴንሰሮች የህዝቡን ጥግግት ይከታተላሉ። ይህም ሰራተኞች አደገኛ መጨናነቅ ከመፈጠሩ በፊት መከላከል እንዲችሉ ያደርጋቸዋል። ለብዙ ዘመናዊ ስታዲየሞች የአካባቢ ጥበቃ ቀጣይነት አስፈላጊ ግብ ሆኗል። የፀሐይ ፓኔሎች ንጹህ ኤሌክትሪክ ያመነጫሉ። የዝናብ ውሃ ማሰባሰቢያ ስርዓቶች ለማጠጣትና ለጽዳት የሚሆኑ ውሃ ይይዛሉ። ስማርት የአየር ማቀዝቀዣ ስርዓቶች እንደ አየር ሁኔታና በህንጻው ውስጥ ባለው የሰው ቁጥር ላይ ተመስርተው አውቶማቲክ ማስተካከያ ያደርጋሉ። የላቀ ማገጃ የኃይል ፍጆታን የሚቀንስ ሲሆን ቀልጣፋ የኤልኢዲ መብራቶች የኤሌክትሪክ አጠቃቀምን የበለጠ ይቀንሳሉ። አንዳንዶቹ ስታዲየሞች ከሚጠቀሙት ጋር እኩል የሚሆን ኃይል ለማምረት ተደርገው የተነደፉ ናቸው። ዘመናዊ ስታዲየሞች የአካል ጉዳት ላለባቸው ሰዎችም ምቹ እየሆኑ ነው። ሊፍቶች፣ መወጣጫዎች፣ የመስማት ረዳት ስርዓቶች፣ የዳሰሳና የስማርት ስልክ መተግበሪያዎች ሁሉም ሰው በዝግጅቱ ምቾቱ ተጠብቆ እንዲዝናና ይረዳሉ። አንዳንዶቹ መተግበሪያዎች ወደ መቀመጫዎች፣ መጸዳጃ ቤቶች፣ ሬስቶራንቶችና የአደጋ ጊዜ መውጫዎች የቀጥታ አቅጣጫዎችን ይሰጣሉ። ሌሎች ደግሞ ማየት ለተሳናቸው ደጋፊዎች የድምጽ መግለጫዎችን ወይም የመስማት ችግር ላለባቸው ሰዎች የቀጥታ የጽሑፍ መግለጫዎችን ያቀርባሉ። የስማርት ስልኮች መፈጠር አጠቃላይ የደጋፊዎችን ተሞክሮ ቀይሮታል። በርካታ የስታዲየም መተግበሪያዎች ደጋፊዎች ከመቀመጫቸው ሳይነሱ ምግብ እንዲያዙ፣ አጭሩን የመጸዳጃ ቤት ሰልፍ እንዲያገኙ፣ የድጋሚ እይታዎችን እንዲመለከቱ፣ የተጫዋቾችን ስታቲስቲክስ እንዲያረጋግጡና እንደ ምርጫቸው የተዘጋጁ ልዩ ቅናሾችን እንዲያገኙ ያስችላቸዋል። በረዥም ሰልፍ ላይ ከመቆም ይልቅ ብዙ ደጋፊዎች ጨዋታውን በመመልከት ረዘም ያለ ጊዜ ማሳለፍ ይችላሉ። አርቲፊሻል ኢንተለጀንስ ወደፊት የበለጠ ትልቅ ሚና ይጫወታል ተብሎ ይጠበቃል። የኤአይ ረዳቶች የደጋፊዎችን ጥያቄዎች ሊመልሱ፣ ማስታወቂያዎችን ወደ ተለያዩ ቋንቋዎች ሊተረጉሙ፣ በስታዲየሙ ውስጥ ፈጣን መንገዶችን ሊጠቁሙና የማሽን ብልሽቶችን አስቀድሞ ሊተነብዩ ይችላሉ።